ሄሎ እንዴት ናችሁ? ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ ቺክን ቢሪያኒ ነው። ቀደም ሲል ቢፍ ቢሪያኒ ሰርቼላችኋለሁ። የቺክን ቢሪያኒ ይለያል። ያው ረጅም ነው የቢፍ ቢሪያኒ። ይሄንን አጠር አድርጌ ነው ቀላል አድርጌ ነው የምሰራላችሁ። ዛሬ ቺክን ቢሪያኒ እንዴት እንደሚሰራ አብረን እናያለን። በጣም አሪፍ ስራ ነው፣ ትወዱታላችሁ። ወደ ስራው እንሂድ። እሺ አሁን የዶሮውን ሶስ ነው የምንሰራው። ምን እንደሚያስፈልጉኝ እዚህ ጋር ገልጻለሁ። እዚህ ጋር ድንች አለኝ፣ ካሮት አለኝ። ከፈለጋችሁ ነው የምትጨምሩት፣ እኔ ስለፈለኩ ነው። እዚህ ጋር ነጭ ሽንኩርት አለኝ፣ ጅንጅብል አለኝ፣ ዘይት አለኝ፣ ጨው አለኝ፣ ቃሪያ አለኝ። እዚህ ጋር ካሪ ፓውደር አለኝ። ካሪ ፓውደሬን እቤት የሰራሁት ነው። ሊንኩን እጭንላችኋለሁ ቪዲዮ ላይ፣ ከዛ ማየት ትችላላችሁ፣ መስራት ትችላላችሁ። እዚህ ጋር ቀረፋ አለኝ፣ ክሬሚን አለኝ፣ ሂል አለኝ፣ ቁርንፍድ አለኝ። እነዚህ ናቸው የሚያስፈልጉት። እዚህ ጋር ቲማቲም፣ ፍሬሽ ቲማቲም አለኝ፣ ሽንኩርት ናቸው። አሁን ወደ ቀጣዩ እንሄዳለን። እሺ ይኸውላችሁ ተመልካቾቼ፣ ንጹህ ሳህን ውስጥ ዶሮ አድርጌያለሁ። ዶሮዬን በደንብ አጥቤዋለሁ፣ በደንብ አጥብቻለሁ። ዶሮአችሁን በደንብ አጥዱ፣ በደንብ ጠቡ። ይሄ የመጀመሪያው ስራ ነው፣ ብዙ ስራ ነው ያለው። ይሄ አሰራር ማሳያችሁ። ዶሮአችሁን በቀጫጭኑ ከትፋችሁ መጨመር ትችላላችሁ። የፈለጋችሁትን ፓርት መጠቀም ትችላላችሁ። ምን እናደርጋለን? ያሉንን ቅድም ያሳየኋችሁን እንጨምራለን። ሁሉንም ቅመሞች ያሉትን እንጨምራለን። ሂል፣ ቀረፋ፣ ሽንኩርታችንን፣ ቃሪያችንን፣ ዘይታችንን፣ ካሪ ፓውደር ሊንኩን እጭንላችኋለሁ ቪዲዮ ላይ። በሱ መሰረት መስራት ትችላላችሁ ቤታችሁ። ከፈለጋችሁ መጨመር ትችላላችሁ፣ ካልፈለጋችሁ መጨመር አትችሉም። ምን ይጨምራችሁ ማለት አሁን እንደበላልቃለን። እሺ ያለኝን ነገር ሁሉንም ደበላልቄ አይታችኋል እዚህ ዶሮ ውስጥ። ከፈለጋችሁ ግን መማር ትችላላችሁ። 2 ሰዓት 3 ሰዓት ፍሪጅ አስቀምጣችሁ መስራት ትችላላችሁ። ከፈለጋችሁ አሳድራችሁ መስራት ትችላላችሁ። የተሻለ ቆንጆ ጣዕም ይሰጣችኋል ማለት ነው። እኔ ግን ቀጥታ አበስለዋለሁ። ወደ ስራው እንሄዳለን። እሺ ይኸውላችሁ ተመልካቾቼ፣ ድስቴን ጥጃለሁ። ድስቴ ውስጥ ትንሽ ዘይት አድርጌያለሁ፣ ምክንያቱም ቅድም ዘይት ጨምሬያለሁ። አሁን ምን እናደርጋለን? ቅድም የቀላቀልነውን እንዳለ እንጨምራለን ድስታችን ውስጥ ሁሉንም ማለት ነው። ከዛ እንጨምራለን። ዋው እንዴት ሽታው ደስ እንደሚል። ከዛ እንጨምራለን፣ እናደርጋለን። እሳታችንን መካከለኛ እናደርጋለን። ከዛ እንከድነዋለን። 15 ደቂቃ እናበስለዋለን። ቀስ እያለን ነው የምናበስለው። እሳታችሁን መካከለኛ አድርጉ፣ በየመሃሉ እየነካችሁ ቀጣዩን አብረን እናያለን። እሺ ተመልካቾቼ ይኸውላችሁ፣ ይሄው እየበሰለ ነው። በጣም ይቀረዋል። ምን እናደርጋለን መሰላችሁ? ቲማቲሙ ውሃ ሰጥቶናል። ይሄ ስራ ትንሽ በጣም ትንሽ ሰዓት ይፈጃል። ውሃ ትንሽ እንጨምራለን። ትንሽ እንጨምራለን። ከዛ በኋላ ውሃችንን እንደዚህ አድርገን እናዳረሳለን። ይቅርታ። ዋው የዶሮ ቢሪያኒ ሲሰራ ሰዓቱ ይፈጃል። ልክ እንደ ስጋው ባይሆንም ይፈጃል። ምን እናደርጋለን? ሰዓታችንን ሰዓታችንን ቀንሰን 15 ደቂቃ ከእንደገና እናበስለዋለን። በመሃሉ እየነካችሁ እሳታችሁን ማከለኛ አድርጋችሁ አብስሉ። ከዛ ቀጥለን ደግሞ እናየዋለን። እሺ ይኸውላችሁ ተመልካቾቼ፣ አያችሁ ዶሮዬንና ቅመሙ አንድ ላይ ተደባልቆ አብስዬው በጣም ቆንጆ ምርጥ ሆኗል። አሁን ምን እናደርጋለን? ይሄን ወደ ጎን አስቀምጥና ወደ ሩዙ ደግሞ ስራ እንሄዳለን። እሺ ይኸውላችሁ ሁለተኛው ስራ ደግሞ መሰላችሁ፣ ሩዛችሁን በደንብ ታጥባላችሁ። በስመቲ ሩዝ ነው የተጠቀምኩት። በደንብ 3-4 ታጥቡትና እንደዚህ ውሃ ውስጥ ለ10 ደቂቃ ትዘፈዝፉታላችሁ። ከዛ ይሄንን ምን እናደርጋለን መሰላችሁ? እንቀቅላለን። በደንብ ሲቀቀል እንፋሎቱ ወደ ላይ ሲመጣ እናወጣዋለን። በጣም መብሰል የለበትም፣ መካከለኛ ነው መሆን ያለበት። ከዛ በኋላ ሌላውን ስራ አብረን እናያለን። አሁን ጋዜን ለኩስና መካከለኛ አበስለዋለሁ። እናንተም ሩዛችሁን መካከል አድርጋችሁ ነው የምታበስሉት፣ በጣም እንዳታበስሉት። አሁን እናበስላለን። ከዛ ቀጣዩን ይኸውላችሁ፣ አያችሁ እዚህ ጋር የምታዩት ግማሽ ነው የበሰለው፣ ሁሉም አይደለም የበሰለው፣ ግማሹ ጥሬ ነው። ሩዛችሁ እንደዚህ ነው መሆን ያለበት ለቢሪያኒ ሲሰራ። ይሄ ሁለተኛው ስቴጅ ነበር። ሶስተኛው ስቴጅ ደግሞ እናያለን አሁን እንዴት እንደሚሰራ፣ እሱን ደግሞ አሳያችኋለሁ። እሺ ይኸውላችሁ ተመልካቾቼ፣ እዚህ ጋር ትንሽ ዘይት አድርጌያለሁ፣ መጥበሻዬን ጥጃለሁ፣ ሽንኩርቴን ጠብሳለሁ። ሽንኩርታችሁን ስትከትፉ እንደዚህ አድርጋችሁ ተፈለጉ።
ያላችሁ እንደዚህ ይሄ ከላይ የሚጨመር ነው ይሄንን ጥብስ እናረጋለን ከዛ ተመልሰን ደግሞ ሌላውን ስራ አብረን እናያለን እነዚህ ያስፈልጉናል አያችሁ ናትሱና ዘቢቡ ያስፈልገናል እነዚህንም እንጨምራለን ይሄንን ሰርቺ ደግሞ ሌላውን ስራ አብረን እናያለን እሺ ይኸውላችሁ ሽንኩርቴን እንደዚህ ጥቁር ብሎ ብራውን ከለር ሲሆን ነው ማድረግ ያለባችሁ ለቤሪያኒ ተሰሩ እንደዚህ መጥበስ አለባችሁ ምን እንጨምራለን መሰላችሁ እዚጋ ናትሴንና ዘቢቤን እንጨምራለሁ ከዛ እነዚህን አብሬ እጣሳለሁ በደንብ አድርጋችሁ ጥበሱ ከዛ ሌላውን ስቴፕ ደግሞ አብረን እሺ ይኸውላችሁ እዚህ ጋር የዶሮ ሶሱ ተሰርቶ አልቋል እዚህ ጋር ደግሞ ሩዙ ግማሽ በስሎ ግማሽ አልበሰለም ግማሹ ጥሬ ነው እዚህ ጋር ደግሞ ሽንኩርቱ በደንብ ተጠብሶ ብራውን ከለር ይዞ ከዘቢቢው ጋር እዚህ ጋር አለ እዚህ ጋር ምንድነው መሰላችሁ እርድ ነው በቀዝቃዛዋ ተበጥብጦ እርድ ነው ይሄ በኋላ ታዩታላችሁ እንዴት እንደማደርገው እዚህ ጋር ደግሞ እርጥብ ድንብላል እሱ ነው ያለኝ አሁን ወደ መጨረሻው ስራ ደግሞ እንሄዳለን እሺ ተመልካቾቼ የመጨረሻው ደረጃ ስራ ደርሰናል ምን አረጋለሁ መሰላችሁ ድስቴ ውስጥ ቅድም የሰራው ሶስ አለ ግማሹ ነው ያለው ከዛ ምን እንጨምራለን ሩዛችንን እላዩ ላይ እንጨምራለን እንደዚህ እናስተኛለን ከዛ በኋላ ሌላውን እናያለን እሺ ተመልካቾቼ አይታችኋል ከስር ሶሱ ነበር የዶሮ ከስር የሶሱ አለ ከላይ ደግሞ ምን አረኩኝ ሩዙን አልኩኝ ሩዛችሁን በጣም አትጫኑት እንትን ያስፈልጋል አየር ያስፈልጋል አሁን ምን ጨምራለን ግማሹን ነበር ቀደም ያልኩት አሁን ግማሹ ደግሞ ከላይ ዶሮን ጨምራለሁ አያችሁ ከስር ሶስ ከዛ ሩዝ ከዛ ሶስ ከዛ ሩዝ ነው የሚመጣው ማለት ነው ምን እናደርጋለን ከእንደገና ሩዛችንን እንጨምራለን ማለት ነው ከዛ ቀጣዩን አብረን እናያለን እሺ ተመልካቾቼ አሁን ምንድነው የሚቀረኝ መሰላችሁ ቀደም በውሃ የበጠበጥኩትን እርድ እንደዚህ እናረጋለን በቃ እሺ አያችሁ እንዴት ከለር እንደሰጠን ሩዙ አሁን ምን እናረጋለን መሰላችሁ ሽንኩርቱና ናትሱ እንደዚህ እንጨምራለን በደረጃ እሺ አሁን የመጨረሻው ምንድነው እርጥብ ድንብላላችንን እንጨምራለን እሺ ያላችሁ ተመልካቾቼ እንዴት እንደሚያምር በጣም አሪፍ ስራ ነው ትወዱታላችሁ አያችሁ እንዴ እንደሆነ ምን እናረጋለን መሰላችሁ አሁን እኔ ክዳን ነው መከር ነው ግን አንዳንዶቹ ህንዶች ምን ያደርጋሉ ሊጡን ከጫፍ እስከ ጫፍ ልክ እንደዚህ እንደ ክዳን ይሰሩና ጫፍ ላይ ያደርጉና ያጣብቁታል በክዳኑ ይጫኑታል ማለት ነው አየር እንዳይገባ አንዳንዶቹ ጨርቅ ይጠቀማሉ እኔ ምንም አልተጠቀምም ምንድነው ማረጋው ክዳኔ ድስቴን ክዳን በደንብ ከድናለሁ ለ15 ደቂቃ ሳታችሁን ማከለኛ አርጋችሁ ቀንሳችሁ አብስሉ እንዳትነኩት ከዛ ቀጣዩን አብረን እናያለን እሺ ተመልካቾቼ ይኸውላችሁ እንዴት እንደሚያምር በጣም ምርጥ አሪፍ ቤሪያኒ ነበር ይኸውላችሁ እንዴት ስታርጉት ራሱ መሃል አያችሁ ፓርቱ እንዴት እንደሚሰጥ በጣም ያምር ነበር በጣም ምርጥ ስራ ነው አሁን በጠረጴዛ ዙሪያ ደግሞ እንገናኛለን እሺ ተመልካቾቼ ይኸውላችሁ የዛሬ ቺከን ቤሪያኒ ይሄን ይመስል ነበር በጣም አሪፍ ስራ በጣም ምርጥ ስራ ነው ሰዓት ይፈጃል ትግስት ይጠይቃል ግን በጣም ቆንጆ ስራ ነው በስነ ስርዓቱ ፎሎ ካረጋችሁ በስነ ስርዓቱ ደረጃውን ከጠበቃችሁ ቆንጆ ቤሪያኒ ይሰጣችኋል ማለት ነው የዛሬ ቺከን ቤሪያኒ ይሄን ይመስል ነበር በሌላ ቪዲዮ እስከምንገናኝ ቻው No